I spent my whole life just burdened for something. በእጽ አከፋፋይነትና በሌብነት ስሙ ይነሳ የነበረ ፖሊስ ተይዞ እስር ቤት የገባና በወጣትነቱ ህይወቱ ሙሉ በሙሉ የጠፋ የመሰለው አንድ ወጣት እንዴት የዓለማችን ትልቁ የሙዚቃ ሽልማት ግራሚ 2 ጊዜ ሊያሸንፍ ቻለ? ዛሬ የክርስቲያን ሂፕሆፕ ንጉስ ስለሚባለው ስለ ሌክሬን አስገራሚና ልብ የሚነካ የህይወት ታሪክ ነግራችኋለሁ። አስቸጋሪው የልጅነት ህይወት። ሌክሬን የተወለደው በ1979 ቴክሳስ አሜሪካ ውስጥ ነው። ያደገውም በአያቱ ቤት ሲሆን አባቱን አያውቅም ነበር። ያደገበት ሰፈር በወንጀልና በዕፅ የተሞላ በመሆኑ ገና በወጣትነት የጎዳና ላይ ህይወትን ለመልመድ ጊዜ አልፈጀበትም። ገና በአፍላ ዕድሜው የጦር መሳሪያ መያዝ፣ ዕፅ ማጨስ እና በቡድን ውስጥ መሳተፍ ጀመረ። ሞትን የተጋፈጠበት አጋጣሚ። የሌክሬን ህይወት ከቀን ወደ ቀን እየተበላሸ ሄደ። አንድ ቀን በፖሊስ ተይዞ ታሰረ። ፖሊሱ ግን በሚገርም ሁኔታ በኪሱ ውስጥ የነበረ መጽሐፍ ቅዱስን አይቶ ይህ መጽሐፍ የምታከብረው ከሆነ ዛሬ እለቅሃለሁ፣ ግን ህይወትን አስተካክላለሁ። ነገር ግን ትልቁ የለውጥ ነጥብ የመጣው ከባድ የመኪና አደጋ ሲገጥመው ነበር። መኪናውም ሙሉ በሙሉ ቢደቅም ሌክሬን ግን ምንም ሳይሆን በተአምር ተረፈ። በዚያን ጊዜ እግዚአብሔር ለህይወቱ ሌላ ዓላማ እንዳለው መረዳት ጀመረ። የብርሃን ጉዞና የአዲስ ህይወት። በ20 ዓመቱ አንድ ጓደኛ ወደ ክርስቲያን ወጣቶች ጉባኤ ይዞ ሄደ። እዚያ ቦታ ላይ የሰማው ስብከትና ያየው ፍቅር ልቡን ነካው። ከለቅሶ ህይወቱ ሙሉ በሙሉ ለኢየሱስ ክርስቶስ ሰጠ። ካለፈው የጨለማ ህይወት ከዕፅ እና ከሱስ ከጎዳና ጓደኞቹ ተለየ። ከዚያም ቀደም ሲል በዓለማዊ ነገር ይጠቀምበት የነበረውን ራብ ወንጌልን ለመስበክ ሊጠቀምበት ወሰነ። ታሪክ መስራትና የዓለም አቀፍ ስኬት። በክርስትናው ዓለም ሂፕሆፕ ሙዚቃ መጀመሪያ ላይ ተቀባይነት አልነበረውም። ነገር ግን ሌክሬ በጽናት ቀጠለ። በ2014 ያወጣው ኤኖርማል የተሰኘው አልበም በታሪክ ለመጀመሪያ ጊዜ በቢልቦርድ ሰንጠረዥ 200 ላይ በክርስቲያን አልበም አንደኛ ላይ በመሆን ታሪክ ሰራ። ሌክሬ 2 የግራሚ ሽልማት አዋርድ ጨምሮ በርካታ የዶቭ አዋርድ ሽልማቶችን አሸንፏል። ከሽልማቶቹ በላይ ግን ዛሬም ድረስ ወደ እስር ቤቶችና አስቸጋሪ ሰፈሮች በመሄድ እንደርሱ የጠፋ ወጣቶችን ወደ ፈጣሪ የመመለስ ትልቅ ሥራ እየሰራ ይገኛል። የሌክሬን ታሪክ የሚያስተምረን ነገር ቢኖር ያለፈው ህይወታችን የቱንም ያህል የጨለመ ቢሆንም ፈጣሪ ወደ እርሱ እንድንመለስ አዲስ ታሪክ ሊሰጠን ዝግጁ መሆኑን ያሳያል። እናንተስ ከዚህ ታሪክ ምን ተማራችሁ? በኮሜንት መስጫ ላይ ጻፉልን። ለሌሎች ሰዎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ተባረኩ።